አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማዓ ልዩ ኸበር የተካተተበት የሰኔ 26 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ዘምዘም ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ፍቃድ በማግኘት የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ መሆን መቻሉን አስታወቀ። የሱዳን ፈጥኖ ደራሽ ኃይል በሀገሪቱ የዘር ማጽዳት ፈጽሟል ሲል አምነስቲ ኢንተርናሽናል በሪፖርቱ አጋለጠ። 3 የአፍሪካ ሀገሮች ከዓለም አቀፉ የወንጀለኞች ፍርድ ቤት የመውጣት ሂደታቸውን በይፋ ጀመሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ዘምዘም ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን የአክሲዮን ምዝገባ ፍቃድ በማግኘት የመጀመሪያው ሙሉ በሙሉ ከወለድ ነፃ ባንክ መሆን መቻሉን አስታወቀ። ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ዘምዘም ባንክ የያዘው የምዝገባ መግለጫ በኢትዮጵያ ካፒታል ገበያ ባለስልጣን በይፋ መጽደቁን አስታውቋል። ባንኩ ታሪካዊ ሲል የጠራው ይህ ሂደት ዘምዘም ባንክ በኢትዮጵያ የካፒታል ገበያ ባለስልጣን በመመዝገብ አክሲዮኖቹን በይፋ መሸጥ የሚችልበትን እድል ያገኘ ቀዳሚ ባንክ እንደሚያደርገው ከፍተኛ ኃላፊዎቹ ገልጸዋል። ዘምዘም ባንክ ይህንን የካፒታል ገበያ የተመዘገበ አቅሙን በመጠቀም ወደፊት በሀገራችን የኢስላሚክ ፋይናንስ ምርቶችን በተለይም ደግሞ የስኩክ ሰነዶችን እና የሸሪዓ መርሆዎችን የጠበቁ የኢንቨስትመንት አማራጮችን በማስተዋወቅ ረገድ ግንባር ቀደም ሚና በመጫወት የኢስላሚክ የካፒታል ማርኬት እውን እንዲሆን ከኢትዮጵያ የካፒታል ገበያ ባለስልጣንና ከኢትዮጵያ ሴኩሪቲ ኤክስቼንጅ ጋር በቅርበት ይሰራል። በቅርቡም ሊስት የሚሆነው የመጀመሪያው ፉል ፍሌጅድ ኢንትረስት ፍሪ ባንክ ይሆናል። ይህንን በትጋት ከኦቶሪቲው ጋር እየሰራንበት ነው። ለነባር ባለ አክሲዮኖቻችን በቅርቡ በምናወጣው ይፋዊ የጊዜ ሰሌዳ መሰረት የአክሲዮን ግብይት መፈጸም እንዲችሉ መመሪያዎችንም ተከትለው የብሮከሬጅ አካውንት እንዲከፍቱና አስፈላጊውን መረጃ እንዲከታተሉ በዚህ አጋጣሚ ጥሬን አስተላልፋለሁ። የባንኩ ኃላፊዎች ዛሬ ጁምዓ ሰኔ 26 2018 በሰጡት ጋዜጣዊ መግለጫ እንደገለጹት በተፈቀደው መግለጫ መሰረት 5 ቢሊዮን ብር ዋጋ ያላቸው 5 ሚሊዮን ነባር አክሲዮኖች ተመዝግበዋል። 1 ቢሊዮን ብር ዋጋ ያላቸው ተጨማሪ 1 ሚሊዮን አክሲዮኖች በትርፍ ድርሻ ወደ ካፒታል የሚቀየሩና በቅድሚያ መብት አክሲዮን ማሳደግን የያዙ ናቸው። ለዘምዘም እድል ሰጠን ብለው አመስግነውናል። እድል የሰጠነው ለሀገራችን ነው። ሀገራችን በቃ ወደኋላ መሄድ፣ መራራቅ፣ መለያየት በቃ ትልቁ ጥቅም ያው እንደሰማችሁት ግሎባሊ እኛ ሀገር ላይ ብቻ ሳይሆን በሚድል ኢስትም በአውሮፓም በዌስትም በፋር ኢስትም ኦል ኢስላሚክ ካንትሪስ ካፒታል ማርኬት ይሰራሉ። የሚሰሩበት ትልቁ ዓላማ ዌልዝ ክሬሽን ነው። ሀብት እየባከነ ከድህነት መውጣት አይቻልም። ሀብት እጃችን ላይ ያለ ተበታትኖ አገር መቀየር፣ የሰው ህይወት መቀየር የማይታሰብ ያለን ሀብት በቂያችን ነው። ባንኩ ከዚህ ቀደም ባደረገው ጠቅላላ ጉባኤ የባንኩን ካፒታል 15 ቢሊዮን ብር ለማድረስ መወሰኑም ተገልጿል። ዘምዘም ባንክ በተጠናቀቀው በጀት ዓመት የእድገት መጠን አጠቃላይ ገቢ ከ2.2 ቢሊዮን ብር ወደ 3 ቢሊዮን ብር፣ የባንኩ ትርፍ ከ1.3 ቢሊዮን ብር ወደ 1.8 ቢሊዮን ብር፣ የደንበኞች ተቀማጭ ገንዘብ ከ11.6 ቢሊዮን ብር ወደ 21 ቢሊዮን ብር እድገት ማስመዝገቡም ተገልጿል። አጠቃላይ ሀብት 29.1 ቢሊዮን ብር መድረሱን አሳውቋል። የኢትዮጵያ አየር መንገድ የኮኔክቲቪቲ አዋርድ ሽልማት አገኘ። የኢትዮጵያ አየር መንገድ በ2026 የአቪዬሽን እና ቱሪዝም ሽልማት ስነስርዓት ላይ የኮኔክቲቪቲ አዋርድ ሽልማት ማግኘቱን አስታውቋል። አየር መንገዱ በአሰራጨው መረጃ እንዳመለከተው ሽልማቱን ያገኘው ከኤር ትራንስፖርት ኒውስ ነው። ሽልማቱ የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስርና አብሮ የመስራት ጥምረቶች እውቅና ለመስጠት ያለመ መሆኑም አየር መንገዱ አመልክቷል።
የኢትዮጵያ አየር መንገድ በአፍሪካ ትልቁና ፈጣን እድገት እያስመዘገበ ያለው የአየር መንገድ ግሩፕ መሆኑ የሚታወቅ ነው። አየር መንገዱ ከ130 በላይ በሆኑ ዓለም አቀፍ የመንገደኞችና የጭነት ማጓጓዣ ካርጎ መዳረሻዎች ካለው ሰፊ መረብ ጋር ያገናኛል። ቀጥለናል። የሱዳኑ ፈጥኖ ደራሽ ኃይል በሀገሪቱ የዘር ማጽዳት ፈጽሟል ሲል አምነስቲ ኢንተርናሽናል በሪፖርቱ አጋለጠ። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል በጀነራል መሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በዳርፉር ግዛት አልፋሽር ከተማ የዘር ማጽዳት ፈጽሟል ሲል ያስታወቀው አዲስ ባወጣው ሪፖርት ነው። አምነስቲ በሪፖርቱ በኤልፋሽር የፈጸመው ጥቃት በሰብአዊነት ላይ የተፈጸመ ወንጀልና የዘር ማጽዳት እንደሆነ አጋልጧል። የአምነስቲ ኢንተርናሽናል ዋና ጸሐፊ አግነስ ካላማርድ በኤልፋሽር ከተማ የተፈጸመው ድርጊት በሰው ልጅ ሕሊና ላይ የጣለ ጠባሳ ነው ብለውታል። የሰብአዊ መብት ተሟጋቹ ቡድን እንደ አውሮፓውያኖቹ አቆጣጠር ከ2024 እስከ ጥቅምት 2025 የተፈጸመው ጥሰቶችን በመመዝገብና በህይወት የተረፉ እማኞችን ቃለ መጠይቅ በማድረግ ባዘጋጀው ሪፖርቱ ንጹሃን ዜጎች ሰፊ የወሲብ ጥቃት፣ አስገድዶ መድፈርና ለእስር መዳረጋቸውን ያትታል። በ2023 በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይል መካከል የእርስ በርስ ጦርነት ከተጀመረበት ጊዜ አንስቶ በ10 ሺዎች የሚቆጠሩ ሰዎች ሞተዋል። በሀገሪቱ ወደ 14 ሚሊዮን የሚጠጉ ሰዎች ሲፈናቀሉ ከነዚህ ውስጥ 1.8 ሚሊዮን የሚሆኑት ኢትዮጵያን ጨምሮ ወደ ተለያዩ ጎረቤት ሀገራት ተሰደዋል። እንደ አምነስቲ ሪፖርት ከሆነ ፈጥኖ ደራሽ ኃይሉ ኤልፋሽርን በከበበበት ወቅት ከተማዋን በየቀኑ በሚባል ደረጃ ድብደባ ሲፈጽም፣ ምግብና ሰብአዊ እርዳታ እንዳይገባ ሲከለክል ቆይቷል። በዚህም የአካባቢው ነዋሪዎች ለከፋ ረሃብ ተጋልጠዋል። በተጨማሪም ህጻናት ሆን ተብሎ ኢላማ ተደርገው የተገደሉ፣ የቆሰሉ፣ የተደፈሩና በከፍተኛ ደረጃ ለውትድርና የተመለመሉ መሆናቸውን አምነስቲ በሪፖርቱ አጋልጧል። በርካታ ህጻናት በተደጋጋሚ የተፈናቀሉ ሲሆን ቁጥራቸው የበዛ ደግሞ ወላጆቻቸውን አጥተዋል። የታጣቂው ወታደሮች በተለይም አረብ ያልሆኑ የዛጋዋ ብሔረሰብ አባላት የሚኖሩባቸውን 12 መንደሮች ማውደማቸውና ተፈናቃዮች እንዳይመለሱ መገደቡ የዘር ማጽዳት ወንጀል መሆኑን እንደሚያመላክት አስታውቋል። በሪፖርቱ ከተገኙ ጥሰቶች በተጓዳኝ የወንጀል ምርመራ እያደረገ የሚገኘው አምነስቲ ድርጊቶቹ ከዘር ማጥፋት ወንጀል ጋር ተያያዥነት ሊኖራቸው እንደሚችል ጠቁሟል። ይህን ተከትሎም በግንባር ቀደምነት ወንጀሉን መርተዋል የተባሉ የፈጥኖ ደራሽ ኃይል አዛዦች በዓለም አቀፍ ፍርድ ቤት እንዲጠየቁ ጥሪ አቅርበዋል። ሶስት የአፍሪካ ሀገሮች ከዓለም አቀፉ የወንጀለኞች ፍርድ ቤት የመውጣት ሂደታቸውን በይፋ ጀመሩ። ቡርኪና ፋሶ፣ ማሊና ኒጀር ከዓለም አቀፉ የወንጀለኞች ፍርድ ቤት ICC ለመውጣት የመጨረሻውን ይፋዊ ሂደት መጀመራቸውን ፍርድ ቤቱ አረጋግጧል። በወታደራዊ መሪዎች የሚመሩት እነዚህ ሶስት የምዕራብ አፍሪካ ሀገራት የመውጣት ፍላጎት እንዳላቸው ለመጀመሪያ ጊዜ ለፍርድ ቤቱ ያሳወቁት ባለፈው መስከረም ወር ነበር። የቀድሞ የምዕራብ አፍሪካ የኢኮኖሚ ማህበረሰብ አባላት የነበሩት እነዚህ ሶስት ሀገራት በፈረንጆቹ 2024 የሳህል ሀገራት ህብረትን መስርተዋል። ህብረቱ ከዚያ ጊዜ ጀምሮ የቀድሞዋ ቅኝ ገዢ ፈረንሳይና ከሌሎች በርካታ የምዕራባውያን ሀገራት ጋር የነበረውን ግንኙነት ያቋረጠ ሲሆን ለወታደራዊ ድጋፍም ፊቱን ወደ ሩሲያ ቅጥረኛ ወታደሮች አዙሯል። ሀገራቱ አሁን ላይ የጦር ወንጀል ችሎቱን የመሰረተውን የሮም ስምምነት ለመልቀቅ የዓመት ገደብ ያለውን የውሳኔ ማስፈጸሚያ ሂደት ጀምረዋል። በሄግ ከተማ የሚገኘው ይህ ፍርድ ቤት ብሔራዊ ፍርድ ቤቶች እርምጃ መውሰድ በማይችሉበት ጊዜ በዘር ማጥፋት፣ በሰብአዊነት ላይ በሚፈጸሙ ወንጀሎች፣ በጦር ወንጀሎችና በወረራ ወንጀል የተከሰሱ ግለሰቦችን ይከሳል። ሶስቱ የሳህል ሀገራት የመውጣት እቅዳቸውን ሲያሳውቁ ICCን የኒዮ ኮሎኒያል ማለትም የአዲስ ቅኝ ግዛት ጭቆና መሳሪያ ሲሉ ኮንነውታል። ፍርድ ቤቱ በአሁኑ ጊዜ 125 አባል ሀገራት ያሉት ቢሆንም ቻይና፣ ህንድ፣ ሩሲያ፣ አሜሪካና እስራኤልን ጨምሮ በርካታ ዋና ዋና ሀያላን ሀገራት አባል አይደሉም። ፍርድ ቤቱ ባወጣው መግለጫ ሀገራቱ ፍርድ ቤቱን ለቀው መውጣታቸው የጋራ የፍትህ ፍለጋ ጉዞን አደጋ ላይ የሚጥልና ተጠያቂነትን ለማስፈን የሚደረገውን ዓለም አቀፋዊ ጥረት የሚያዳክም ነው ብለዋል።
የአረብ ሊግ በጋዛ የፍልስጤም ስደተኞች ተራድኦ ድርጅት ሚና ለማቋረጥ የሚቀርቡ ጥሪዎች ህጋዊ መሰረት የላቸውም አለ። የአረብ መንግስታት ሊግ የሰላም ቦርድ በተባበሩት መንግስታት የፍልስጤም ስደተኞች ተራድኦ ድርጅት በጋዛ ያለውን ሚና እንዲያበቃ መጠየቁን አጥብቆ ኮንኗል። የአረብ ሊግ የቦርዱን እርምጃ ምንም አይነት ህጋዊ መሰረት የሌለው ነው ብለዋል። የአረብ ሊግ የፍልስጤምና በወረራ የተያዙ የአረብ ግዛቶች መምሪያ ባወጣው መግለጫ የቦርዱን አስተያየት አጥብቆ እንደሚኮንን በመግለጽ ድርጊቱ ህጋዊም ሆነ ሰብአዊ መሰረት የሌለው የፖለቲካ የይገባኛል ጥያቄ ሲል ፈርጆታል። ከዚህ ቀደም ረቡዕ ዕለት የሰላም ቦርዱ ባወጣው መግለጫ አዲሷ ጋዛ ባለው ክልል ውስጥ ምንም ስፍራ የለም ማለቱ ይታወሳል። ቦርዱ ቀጣይነት ያለውን በእርዳታ ላይ የመደገፍ አዝማሚያ ለማክተም እየሰራ መሆኑን የገለጸ ሲሆን በጋዛ የሚገኙ ፍልስጤማውያን ከዚህ የተሻለ ይገባቸዋል ሲል ተሟግቷል። የሰላም ቦርዱ በጋዛ የሽግግር አስተዳደር ላይ ቁጥጥር ከሚያደርጉ አካላት አንዱ ሲሆን ይህ የአስተዳደር መዋቅር በአሜሪካ መንግስት በጥር ወር የጸደቀ ነው። መዋቅሩ የጋዛ ስራ አስፈጻሚ ቦርድን፣ የጋዛ አስተዳደር ብሔራዊ ኮሚቴንና ዓለም አቀፍ የሰላም አስከባሪ ኃይልን ያካተተ ነው። የአረብ ሊግ በበኩሉ የቦርዱ መግለጫዎች በፍልስጤም ስደተኞች ታሪካዊና ህጋዊ መብቶች ላይ የተሰነዘረ ቀጥተኛ ጥቃት መሆናቸውንና ከዓለም አቀፍ ህግጋት እንዲሁም ከተባበሩት መንግስታት ድርጅት ውሳኔዎች ጋር የማይጣጣሙ መሆናቸውን ገልጸዋል። ሊጉ አክሎም የፍልስጤም ስደተኞች ተራድኦ ድርጅት በ1949 በተባበሩት መንግስታት ጠቅላላ ጉባኤ የውሳኔ ቁጥር 302 መሰረት የተቋቋመ መሆኑንና የስራ ዘመኑም በየጊዜው በጠቅላላ ጉባኤው እንደሚታደስ አጽንኦት ሰጥቷል። በመሆኑም የድርጅቱ ሚና እንዲያበቃ ወይም የስራ ስልጣኑ እንዲቀንስ በእንዲህ አይነት መግለጫዎች ሊወሰን እንደማይችል አስታውቋል። ኢራን በቀድሞ ጠቅላይ መሪ ኹመይኒ የቀብር ስነ ስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠነቀቀች። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ መሪ አሊ ኹመይኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውም ጥቃት እንዳይሰነዝሩ አስጠንቅቃለች። የሀገሪቱ መገናኛ ብዙሃን እንደዘገቡት የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና ኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣናቶቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ የኹመይኒን ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጸዋል። ለቀብር ስነ ስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጠም ቢቢሲ የፐርሺያ ምንጮችን ጠቅሶ ዘግቧል። ይህ ዝግጅት እየተካሄደ ባለበት ወቅት ኻተም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግቧል። ዋና አዛዡ አሊ አብዶላህ በመንግስት መገናኛ ብዙሃን በተላለፈ መግለጫቸው የኢራንን ጠላቶች በተለይም አሜሪካና ጽዮናዊውን ስርዓት እስራኤልን ከማንኛውም የተሳሳተ ስሌት እንዲቆጠቡ አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ በሀገሪቱ ህዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግጂ ይህንን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር እስራኤል ካትዝ የአሁኑ የኢራን ጠቅላይ መሪ ሙጅተባ ኹመይኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። ዋና አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል።
በደቡብ አፍሪካ ጊዜ እየጠበቀ የሚያገረሸው የባዕዳን ጥላቻ ባለፉት ሳምንታትም በድጋሚ ተቀስቅሷል። ውጥረቱ ወደ ሀገር አቀፍ ሰልፍ ሲያድግ በአንዳንድ አካባቢዎች ሰላማዊ ሆኖ አልተጠናቀቅም። ሰልፉ ወደ ሁከት ተቀይሮ ሱቆች ተዘርፈዋል። በዚህ ብቻ ሳይወሰን የሰው ሕይወትም ተቀጥፏል። ይህ የተቃውሞ ሰልፍ የተደራጀው ማርች ኤንድ ማርች የተሰኘውን ንቅናቄ ጨምሮ ከ20 በላይ በሚሆኑ የሲቪል ማህበረሰብ ቡድኖች ጥምረት ነው። አስተባባሪዎች እንደሚሉት ሰልፉ የተጠራው ሕጋዊ ሰነድ የሌላቸው ፍልሰተኞች ሀገሪቱን ለቀው እንዲወጡ የተሰጠው ይፋዊ ያልሆነ የጊዜ ገደብ ማብቃቱን ለማወጅ ነው። በሰልፉ ላይ የተሳተፉ በርካታ ደቡብ አፍሪካውያን ኑሯችንን ለማሸነፍ እየታገልን ባለንበት ወቅት በየጎዳናዎቻችን ላይ በውጭ ዜጎች የተያዙ ሱቆችን ማየት በእጅጉ ይረብሸናል ማለታቸው ተደጋግሞ የሚስተጋባ ድምፅ ነው። የሰልፈኞቹ መሪና የቀድሞ የራዲዮ አቅራቢ ጃሲንታ ጎምቤሴ ይህ ኢኮኖሚ የህዝባችን ነው፣ ነገር ግን ተነጥቀናል ስትል ተናግራለች። ቡድኑ የሚፈልገው ፍልሰተኞች በጅምላ ከሀገር እንዲባረሩ መሆኑን የምትገልጸው ጃሲንታ ይህን ጨምሮ ሌሎች ጉዳዮች ምላሽ እስኪያገኙ ድረስ በየሳምንቱ ሐሙስ ሰልፎች እንዲደረጉ ጥሪ ስታቀርብ ያለ ርህራሄ ነው። ከተለያዩ ሀገሮች ወደ ደቡብ አፍሪካ የገቡ ፍልሰተኞች በዚህ ስጋት መሃል ወድቀዋል። ከኛው ኢትዮጵያ የተጓዘው ወልዴ አንደኛው ነው። ይህ ሁሉ ሲሆን መኖሪያ ቤቱን ዘግቶ በቴሌቪዥን መስኮት የተፈጠረውን ሁሉ አይቷል። በሀገሪቱ በቆየባቸው 21 ዓመታት በተቃውሞ ወቅት ሲስተጋባ እንደ መዝሙር የሸመደደውን አባሃምቤ የሚለው የዙሉ ጩኸት ጆሮ ላይ ያቃጭላል። የደቡብ አፍሪካውያኑ አባሃምቤ ወደ አማርኛ ሲመለስ ለቃችሁ ውጡ የሚል ትርጉም አለው። ስለ ጉዳዩ በደርባን መሃል ከተማ ቡናና ምስር በሚሸጥበት ሱቅ ውስጥ ሆኖ የሚናገረው ወልዴ ይህ ተቃውሞ እንደ ሁልጊዜውም ባለቤቱና በዚያው በደቡብ አፍሪካ የተወለዱትን 3 ልጆቹን ክፉኛ ማስደንገጡን ለጋዜጠኞች አልሸሸገም። ይሁን እንጂ ተቃውሞ ማክሰኞ ዕለት ሲካሄድ በማግስቱ ከዝርፊያ የተረፈ ሱቁን ለመክፈት አላመነታም። በ2008 ከተኩስ ጥቃት የተረፈው ወልዴ በ2015 እና በ2021 የደረሱትን የጸረ ስደተኞች ዘረፋዎችን ያሳለፈው ወልዴ ይህ ሁሉ ቢሆንም አሁንም እቅዱ እዚያው ጸንቶ ለመቆየት ነው። የደቡብ አፍሪካውያኑን ተቃውሞ ግን በወጉ አይረዳውም። እኔ እዚህ የምሰራው ንግድ ነው፣ ለምን እንደሚቆጡ ግን ጨርሶ አይገባኝም ይላል ለጋዜጠኞች። ወልዴ ሕጋዊነቱን ለሚጠይቀው ማንኛውም አካል ለማሳየት በወጉ የታሸጉትን የስደተኝነት ምስክር ወረቀቱን፣ የታክስና የባንክ ደብተሮችን ሁልጊዜም በእጁ መያዝ አይዘነጋም። አብዛኞቹ የኢትዮጵያውያን ንግድ ድርጅቶች በሚገኙበት በዚሁ ግርግር በሚበዛበት ጎዳና ላይ ወደሚገኘው ሱቁ ለሚመጡ ፖሊሶች ወይም ሌሎች ሰዎች እነዚህን ሰነዶች በቀን 2 ወይም 3 ጊዜ ማሳየቱ የሰርክ ልማድ ነው። ደርባን አቅራቢያ በሚገኘው ክሌርሞንት በተባለ መንደር ውስጥ የነበረው አነስተኛ የሸቀጣሸቀጥ ሱቅ ማክሰኞ ምሽት የተዘረፈበት የ33 ዓመቱ ዳንኤልም እንዲሁ የወልዴን አስተያየት ይጋራል። የውጭ ዜጎች ከደቡብ አፍሪካውያን ሥራ እየቀሙ አይደለም፣ እኛ እዚህ ደቡብ አፍሪካ ውስጥ አነስተኛ ሥራዎችን እየፈጠርን ነው፣ ኪራይም እንከፍላለን። ሱቅ መክፈት የሚፈልግ ሰው ካለ እንደኛ ሱቅ መክፈት ይችላል ሲል ይናገራል። ከኢትዮጵያ ከተጓዘ 10 ዓመት ገደማ የሆነው ዳንኤል 2 ሱቆች አሉት። አንደኛው ቢዘረፍም ሌላኛው ሱቁ ጥቃት አልደረሰበትም። ዘራፊዎች ሰብረው ገብተው ኦና ያደረጉትን ሌላኛው ሱቁን ግን ወደፊት መልሶ ለመክፈት ተስፋ እያደረገ የሚያስበው ኑሮውን ስለመቀጠል ካልሆነ በስተቀር ሌላ ሐሳብ ብልጭ አይልለትም። ዳንኤል በዚህ አነስተኛ ንግድ ውስጥ የሚያሳድዱትን የራሳቸውን አንድ ደቡብ አፍሪካዊ ቀጥሮ ያሰራል። እንደ ወልዴ ከሀገራቸው ከወጡ የአንድ አፍላ ወጣት ዕድሜ ያስቆጠሩት ፍልሰተኞች በስጋት ውስጥም ቢሆን በደቡብ አፍሪካ ለመቆየት ቢወስኑም በሰሞነኛው ሁከት የሰልፉ አስተባባሪዎች ካስቀመጡት የሰኔ 23 ቀነ ገደብ በፊት በሺዎች የሚቆጠሩ ስደተኞች ዕቃቸውን ጠቅልለው የኔልሰን ማንዴላን ሀገር ለቀው ወጥተዋል። ፍልሰተኞች በዚህ ሁኔታ ውስጥ እያለፉ ቢሆንም በአንጻሩ ተቃውሞውን በፊት አውራሪነት የሚመራው ማርች ኤንድ ማርች የተሰኘው ቡድን የሚቃወመው ሕገወጥ ስደትን ብቻ እንደሆነና ጉዳዩ ባዕዳንን የመጥላት በእንግሊዝኛው ዜኖፎቢያ የሚባለውን አለመሆኑን ይገልጻል። ቡድኑ ይህም ቢልም ቡድኑ ያነሳሳቸው በየአካባቢው የሚንቀሳቀሱ የደህንነት ጥበቃ ኃይሎች ብዙ ጊዜ የውጭ ዜጎችን ያለ ልዩነት ኢላማ ማድረጋቸው የአደባባይ እውነት ነው። እነዚህ ሚሊሻዎች ያለ ስራቸው ስደተኞች ሰነዶቻቸውን እንዲያሳዩ በተደጋጋሚ ይጠይቃሉ። መንግስት ስደተኞችን በተመለከተ በሰጣቸው በርካታ መግለጫዎች እንደገለጸው ሰነድ የመጠየቅ ስልጣን ያለው የፖሊስ አካል ብቻ ነው።
በእርግጥ አሁን በደቡብ አፍሪካ የተከሰተው ሀገሪቱን በቅርበት ለማይከታተሉ ሰዎች ካልሆነ በስተቀር አዲስ አይደለም። የቅርቦቹን እንተዋቸውና እንደ አውሮፓውያን አቆጣጠር በግንቦት ወር 2008 አሌክሳንደር በተባለ የጆሃንስበርግ ታውንሺፕ የተነሳ ሁከት ወደ ደርባንና ሌሎች ከተሞች ተዛምቶ ቢያንስ ለ40 ስደተኞች መሞት ምክንያት ሆነዋል። በሁከቱ ብዙ ንብረት ወድሟል። ከዚያ በፊትና በኋላም ቢሆን ሌሎች በርካታ አነስተኛ ጥፋቶች ተፈጽመዋል። ይህ ለብዙዎች እንቆቅልሽ ነው። በጉርብትና የሚኖሩ ሰላማዊ ስደተኞችን በእንደዚህ አይነት ጭካኔ ማቃጠል፣ መግደል እና መደብደብ ለምን ይሆን የሚለው ጥያቄ ተደጋግሞ ይነሳል። በደቡብ አፍሪካ እንዲህ አይነት ከፍተኛ የሆነ ባዕዳን ጠልነት ለምን ተስፋፋ የሚለውን ጥያቄ ለመመለስ ምናልባትም ወደ አገሪቱ የመጀመሪያዎቹ የዲሞክራሲ ዓመታት መለስ ብሎ መመልከት አስፈላጊ መሆኑን ታዛቢዎች ያነሳሉ። ከ30 ዓመታት በፊት አፓርታይድ ተገርስሶ ዲሞክራሲያዊ ስርዓት ሲጀመር በደቡብ አፍሪካ ሁለት ነገሮች ተፈጥረዋል። በመጀመሪያ ብዙሃኑ ጥቁሮች ከጥቂት ነጮችና ጭቆና ተላቀው እነርሱ በመረጡት መንግስት አስተዳደር አማካኝነት ከነበሩበት የኢኮኖሚ ችግር እንደሚወጡ ተስፋ ሰንቀው ነበር። በጊዜው የወጡ የህዝብ አስተያየት ጥናቶች እንደሚያሳዩት በርካቶች ከነጭ ሀብታሞች ተቀንሶ ለድሆች የሚሰጥበት የኢኮኖሚ መልሶ ማከፋፈል ይኖራል የሚል ተስፋ ነበራቸው። በዚህም ከፍ ያለ የትምህርት ዕድል፣ ቀስ በቀስ የሚያድግ ገቢ፣ የተሻለ መኖሪያ ቤት የማግኘት ፍላጎትም ጨመረ። በሌላው ጎን ሀገሪቱን በቅርብ ርቀት የሚከታተሉ ምዕራባውያን ሌላ አይነት መልክ ያለው ስጋት ነበራቸው። ይህ ስጋት በወቅቱ ከነበረው አስተዳደር ጋር የተገናኘ ነበር። ይሁንና የድሃ ጥቁሮች ተስፋም ይሁን የሌሎች ስጋት እውን አልሆነም። ማርቲን ፕላውትና ፖል ሆልደን Who Rules South Africa በሚል መጽሐፋቸው እንደሚያትቱት አስተዳደሩን የያዘው ANC የተሰኘው ፓርቲ ስልጣን ላይ እንደወጣ ከወሰዳቸው የመጀመሪያ እርምጃዎች መካከል አንዱ እንደ አውሮፓውያን አቆጣጠር በ1955 የነጻነት ቻርተር ከወጣበት ጊዜ ጀምሮ ይዞት የቆየውን ሶሻሊስታዊ ኢኮኖሚ አስተሳሰብ ትቶ በቅይጥ ኢኮኖሚ መተካቱ ነበር። በእርግጥ የቅይጥ ኢኮኖሚ ፖሊሲዎቹም ቢሆኑ ብዙም ተግባራዊ ሳይደረጉ ተራክፈዋል። ግራ ዘመም የሚባለውና በኔልሰን ማንዴላ ይደገፍ የነበረው መልሶ የመገንባትና የልማት ፕሮግራም ለ2 ዓመታት እንኳ በቅጡ ተግባራዊ ሳይሆን በጊዜው ምክትል ፕሬዝዳንት በነበሩት ታቦ ምቤኪ ውትወታ ወደ ቀኝ ባዘመመው የእድገት የሥራና የመልሶ ማከፋፈል ስትራቴጂ ተተካ። በቀዳሚው ፕሮግራም ተጀምሮ የነበሩት የመኖሪያ ቤት አቅርቦት ፕሮጀክቶች፣ ለድሆች የሚሰጡ የተለያዩ ድጎማዎች፣ የመጠጥ ውሃ፣ ንጹህ የመጸዳጃ ቤቶችና መብራት ማስፋፋት በሁለተኛው ፕሮግራም እየተዳከሙ መጡ። ለአውሮፓውያን አቆጣጠር በ1990ዎቹ ለድሃ ደጋፊ ፖሊሲዎች ብዙም ቁብ ያልነበረው የዓለም ባንክ ሳይቀር ይህ የፖሊሲ ለውጥ አስጨንቆት የደቡብ አፍሪካ መንግስት መጠነኛ ማሻሻያ እንዲያደርግ ምክር ለግሶ ነበር። የኤንሲ ስልጣን ላይ ከወጣ ከ10 ዓመታት በኋላ በአገሪቱ የተመዘገበው እኩልነት እንደ አውሮፓውያን አቆጣጠር በ1970ዎቹና በ1980ዎቹ በአፓርታይድ ስርዓት ወቅት ከነበረው ጋር ተስተካከለ። ከዚያም በኋላ ብልጫ አሳየ። በእርግጥ ድህነት ቀነሰ ቢባልም ፍጥነቱ እጅግ ዝግ ያለ ነበር። ጥቂት ጥቁር ልሂቃንና ከመንግስት ጋር ግንኙነት ያላቸው ነጋዴዎች በተለይ የጥቁሮቹን የኢኮኖሚ ኃይል ለማሳደግ በወጣው ብላክ ኢኮኖሚክ ኢምፓወርመንት ፖሊሲ ተጠቅመው ቢበለጽጉም ለብዙሃን ደቡብ አፍሪካውያን አዲሱ የዲሞክራሲ ስርዓት ያመጣው የኢኮኖሚ ጥቅም እዚህ ግባ የሚባል አልነበረም። በዚህም ምክንያት የብዙዎች ተስፋ ተቀጨ፣ ቁጣና ንዴት ጨመረ። ድህነት፣ ስራ አጥነትና የአገልግሎት አቅርቦት ችግር ተስፋፋ። በየታውንሺፑ በየጊዜው የሚደረጉ ከአገልግሎት አቅርቦት ችግር ጋር የተገናኙ አመጾች ተበራከቱ። ለዚህና ለሌሎች ኢኮኖሚ ነክ አመጾች መንግስት የሚሰጠው ምላሽ አንዳንዴ እንዳልተፈጠሩና እንዳልነበሩ አድርጎ መርሳት፣ ሌላ ጊዜ ደግሞ ኃይል የተቀላቀለበት ጨካኝ እርምጃ መውሰድ፣ ምርጫ ሲደርስ ደግሞ ስንዝር ጉቦ እየሰጡ ለማማለል መሞከር ነበር። ደቡብ አፍሪካ ዲሞክራሲ ስትጀምር ሌላው የተፈጠረው ነገር ወደ አገሪቱ የሚመጡ ስደተኞች ቁጥር በተለይ ከሌሎች የአፍሪካ ሀገራት በፍጥነት መጨመር ነበር። በእነዚህ ዓመታት በርካታ ስደተኞች የመኖሪያ ፈቃድ ተሰጥቷቸዋል። ደቡብ አፍሪካ ነጻነቷን ስትቀዳጅ በብዙ የአፍሪካ ሀገራት የፖለቲካ ግጭት እሳቶች ይነዱ ነበር። ከእነዚህ ግጭቶች የሚያመልጡ በርካታ ስደተኞች አገሪቱን መጠለያ አድርገዋል። በተጨማሪም ደቡብ አፍሪካ ከብዙ የአፍሪካ ሀገሮች የተሻለ የኢኮኖሚ እድገት ደረጃ ላይ ያለችና የገቢ መሻሻል ዕድል የምትሰጥ በመሆኗ የኢኮኖሚ ስደተኞችም ማግኔት ሆናለች። ከሞዛምቢክ፣ ከዚምባብዌና ከኮንጎ በነፍስ ወከፍ በመቶ ሺዎች የሚቆጠሩ ስደተኞች ወደ አገሪቱ ገብተዋል። ከምዕራብና ምስራቅ አፍሪካም ቢሆን ቁጥራቸው ቀላል የማይባሉ ሰዎች ወደ ደቡብ አፍሪካ አቅንተዋል።
ከነዚህ ስደተኞች መካከል አብዛኞቹ ቀያቸው ያደረጓቸው ጥቁር ደቡብ አፍሪካውያን የሚኖሩባቸውን ታውንሺፖች ነው። የስደተኞቹ የኢኮኖሚ ሁኔታዎች ከፍና ዝቅ ያለ ቢሆንም ጥናቶች እንደሚያሳዩት እነዚህ ስደተኞች በታውንሺፖች ያሉትን የኢኮኖሚ ችግሮችና ሁከቶች ለመቋቋም ጠንካራ የዋስትና ማህበራዊ መረቦችን ዘርግተዋል። በጥቃቅን ንግዶችና በጥቁር ኢኮኖሚ በብዛት ይሳተፋሉ። እጅግ በዝባዥ በሆነ ዋጋ ተቀጥረው ሥራ ለመስራትም አያቅማሙም። ይህን ተከትሎም በመንግስት ውስጥ ባለው መዋቅር ጭምር የጥላቻ ቅስቀሳ፣ አሉታዊና አግላይ ብሔርተኝነት የደቡብ አፍሪካ መንግስት ካለው ደህንነትን የመጠበቅ ድክመት ጋር ተዳምሮ በየጊዜው ስደተኛ ጠል ጥቃቶች እንዲጀመሩና በቀላሉ እንዲባባሱ ምክንያት ሆነዋል። በተባበሩት መንግስታት ድርጅት መረጃ መሰረት ደቡብ አፍሪካ በየዓመቱ ከ167,000 በላይ ስደተኞችንና ጥገኝነት ጠያቂዎችን ታስተናግዳለች። ይህ ቁጥር ከሌሎች የአፍሪካ ሀገራት ጋር ሲነጻጸር አነስተኛ የሚባል ነው። ለምሳሌ ዩጋንዳ 1.8 ሚሊዮን፣ ቻድ 1.2 ሚሊዮን፣ ኬንያ ደግሞ 850,000 ስደተኞችን ያስተናግዳሉ። በደቡብ አፍሪካ ያለው አጠቃላይ ስደተኞች ቁጥር 3 ሚሊዮን ገደማ ሲሆን ይህም ከሀገሪቱ ጠቅላላ ህዝብ 4% ያህሉን ብቻ ነው የሚይዘው። በዓለም አቀፍ ደረጃ ሲታይም አነስተኛ የሚባል ቁጥር ነው። ቁጥሩ ይህን ያህል ቢሆንም በደቡብ አፍሪካ በድህረ አፓርታይድ በወጉ ያልታከሙ ቁስሎች እየመረቀዙ ለሌሎችም ተርፈዋል። የኛዎቹ ወልዴ፣ ዳንኤልና ሌሎችም ኢትዮጵያውያን ወገኖችና አፍሪካውያን ወንድሞችም በስጋት ውስጥ ውለው ያድራሉ። ለዚህ ዘገባ ጥንቅር ሬውተርስ፣ አልጀዚራና ኤስኤቢሲን በዋቢነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።